በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀሚስ ለምን ቀላ? ጌታችንን በታላቅ ጭካኔ የገረፉት ወታደሮች ከግርፋቱ በኋላ ከሰራዊቱ ጭፍራ ሁሉ ጋር ተሰብስበው ከበቡት። ልብሱን ገፈው ቀይ ልብስ አለበሱት። ከሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁ መቃ ኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውን ይዘው ራሱን መቱት። ማቴዎስ ወንጌል ምዕራፍ 27 ከቁጥር 27 እስከ 30። ሮማውያን ንጉሣቸውን ሲያነግሡ 5 ነገሮችን ያደርጉ ነበር። የሚነግሰው ንጉሥ ራስ ላይ የወርቅ አክሊል ያቀዳጁታል፣ ያማረ ቀሚስ ያለብሱታል፣ የወርቅ በትረ መንግሥት ዘንግ ያስይዙታል፣ የወርቅ ቀለበት በጣቱ ላይ ያጠልቁለታል። ከዚያ በኋላ በፊቱ ለንጉሥ የሚገባ ስግደትን ያቀርቡለታል። ወታደሮቹ በጌታችን ላይ ለመዘበትም ያደረጉት ይህን ነበር። ስለ ወርቅ አክሊል ፈንታ የሸዋ አክሊልን አቀዳጁት። ስለ ወርቅ ቀሚስ ፈንታ የጨርቅ ቀሚስን አለበሱት። ይህም የሴቶች ልብስ ነው። በወርቅ በትር ፈንታ መቃን ያስያዙት። ስለ መስገድ ፈንታ ሰገዱለት። ቀለበትን በማድረግ ፈንታ ጣቶቹን አደቀቋቸው። የአይሁድ ጭካኔ ከቅናት የመነጨ ነበር። የሮማውያን ወታደሮች ያሳዩት ግን ምክንያት ሊቀርብለት የማይችል ጭካኔ ነበር። በጭካኔያቸው የጌታችንን ልብሱን አውልቀው ሌላ ቀይ ልብስ አለበሱት። ሂደቱን ልብ አድርገን በአንድ እናስበው። ከግርፋት በኋላ የራሱን ልብስ አለበሱት። ከዚያ ደግሞ መልሰው ልብሱን ገፈፉት። ሌላ ልብስ እንዲያጠልቅ አድርገው ዘበቱበት። ከዘበቱበት በኋላ ደግሞ ቀዩን ልብስ አውልቀው የራሱን ልብስ መልሰው አለበሱት። እዚህ ላይ ማየት ያለብን ልብስ በማውለቅና በማጥለቅ መንገላታቱን ብቻ አይደለም። አጥንቱ እስከሚታይ የተገረፈ ሰውነቱ ላይ ልብሱን ሲያውልቁና ልብሱን ሲያጠልቅ ያለውን ስቃይ እንዴት ይታለፋል? በደም የራሰውን ቀሚሱን ጨርቅ ከቁስሉ ላይ ሲነሳ ምን ያህል ሕመም ተሰምቶት እንደነበር እንዴት ይገለጻል? እርሱ ቀይ ልብስ በማልበስ ደከሙ እንጂ በግርፋቱ ደም መፍሰስ ምክንያት ልብሱ ሁሉ በደም ተለውሶ ቀይ ሆኗል። በቅዳሴያችን ደምን የረጨች ልብስን ለለበሰ ለእርሱ በመሠዊያው ፊት እንሰግዳለን የምንለው መድኃኒታችን ልብሱ በደሙ መፍሰስ ተረጭቶ ነበርና ወታደሮቹ ያደረጉት ቀይ ቀሚስ አውልቀው ሌላ ቀይ ቀሚስ ማልበስ ነበር። ነቢይ ኢሳይያስን መድኃኔ ዓለም ክርስቶስን በትንቢት መነጽር ከሩቅ አይቶት ቀሚስህ ለምን ቀላ? ልብስህ በወይን መጠመቂያ እንደሚረግጥ ሰው ልብስ ስለምን መሰለ ብሎ ጠይቆት ነበር። ትንቢተ ኢሳይያስ ምዕራፍ 63 ከቁጥር 1። የልጁን ሞት ክብርና ምስጋና ብሎ የጠራ ልዑል እግዚአብሔር ይመስገንና በዕለተ ዓርብ የክርስቶስ የንግሥናው የሙሽርነቱ የልብ ደስታው ቀን ነው። የሰርጉ ዕለት ቤተ ክርስቲያንን በደሙ የሞሸረባት የተሰቀለባት ቀን ናት። መኃልየ መኃልይ ዘሰሎሞን እናንተ የጽዮን ልጆች ቆነጃጅት ውጡ፣ እናንተ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ታዩ ዘንድ ኑ ተብሎ የተነገረው ትንቢት ከሰሎሞን በሚበልጠው በክርስቶስ ዛሬ ተፈጸመ። የጽዮን ልጆች የእናቱ ወገኖች አይሁድ ያቀዳጃቸውን አክሊል ተቀዳጅተው አዩት። ተድላ ደስታ የሚደረግበት የሙሽርነቱ ቀን ነውና። መኃልየ ምዕራፍ 3 ከቁጥር 11፣ ማቴዎስ ወንጌል ምዕራፍ 12 ከቁጥር 42። ወታደሮች ረዣዥም ስለታም የሆኑ ብዙ እሾሆች በጥንቃቄ ጎንጉነው በጌታችን ራስ ላይ ያቀዳጁት። የሕይወትን ራስ በራሱ ላይ በእሾህ ዘውድ ደፉበት። እሾሁ ወደ ራሱ ዘልቆ ሲገባ ከራሱ ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የእሾህ አክሊል እስከ መጨረሻው ከጌታችን ራስ ላይ አለመውደቁ የምንረዳው ጲላጦስም
ሰውየው ይኸው ብለው በፊታቸው አቆሙበት። በመጨረሻው ዕለት እንኳ ጌታችን የሾህ አክሊል ደፍቶ በማየታችን ነው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 5። እንደ ወንጌሉ ገለጻ ከላይ ጀምሮ ወጦን የተሠራውን የጌታችን ልብሱን በአንገቱ ሲያወጡና ሲያጠልቁ የሾህ አክሊሉን ማንሳታቸውና መልሰው ማቀዳጀታቸው መዘንጋት የለብንም። የሾህ አክሊልን እየነቀሉ በሚሰብኩበት ጊዜ ሁሉ ጌታችን ጽኑ ሥቃይ ተሰቃይቷል። ቅዳሴያችን እንዲህ ይላል። ለሱራፌል ዘውድ የሚያቀዳጃቸው የሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘባበት ቀይ ግምጃ ለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አንስቶ መታው። የመላእክት ሰራዊትን በፍጹም መደንገጥ ለሚሰግዱለት እየተዘባበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግሥት እንደምን ያለ ትዕግሥት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ቅዳሴ ዘዮሐንስ አፈወርቅ 42። ጌታችን የደፋው የሾህ አክሊል ከወታደሮቹ ጭካኔ ባሻገር የሚያሳየን ታላቅ ነገር አለ። የሰው ልጅ ከገነት በተባረረ ጊዜ ምድር ከአንተ የተነሳ የተረገመች ትሁን፣ እሾህና አሜከላን ታበቅልልሃለች ተብሎ ተረግሞ ነበር። ዘፍጥረት ምዕራፍ 3 ከቁጥር 8 ከቁጥር 18። ይህ በእርግማን የበቀለ እሾህ በዕለተ ዓርብ ተጎንጉኖ የጌታችን ዘውድ ሆነ። ጌታችን በዚያች ዕለት የደፋው አክሊል የእኛን ኃጢአት ነበር። የዓለምን እሾህ ሲነቅል መጥቷልና ይህ ለእርሱ ይገባው ነበር። ስለ ኃጢአት መተላለፍ መከራና ሥቃይ የተባሉት እሾህ ተጎንጉነው በራሱ ላይ እንዲሸከማቸው ተደረጉ እንዳለ ያዕቆብ ዘሥሩግ። ምድር ከአንተ የተነሳ እሾህ ታበቅላለች የሚለው ቃል ስለ መሬት ብቻ ሳይሆን ስለ አዳም የሚነገር ቃል ነው። ምድር የተባለች ሰውነት እሾህ ታበቅልልሃለች ማለት ነው። እሾህ ምንድን ነው የሚል ካለ መጽሐፍ ቅዱስ ራሱ ይተረጉምልናል። እሾህም ማነቀው የተባለው የዚህ ዓለም ሐሳብና የባለጠግነት ማታለል የሌላውን ነገር ምኞት ነው። ማቴዎስ ወንጌል ምዕራፍ 13 ከቁጥር 22፣ ማርቆስ ወንጌል ምዕራፍ 4 ከቁጥር 18። ስለዚህ የቃሉ ትርጉም ምድር የተባለች ሰውነት እሾህ የተባለ ኃጢአትና ክፉ ምኞትን ታበቅልልሃለች ማለት ነው። ወዳጄ ሆይ ሮማውያን ወታደሮች ጎንጉነው በጌታችን ራስ ላይ እሾህ እንዳቀዳጁት ባሰብክ ጊዜ እጅግ ማዘን አይቀርም። ሆኖም አንተም እሾህ የተባለውን አንድ ኃጢአት በሠራ ቁጥር በጌታችን ላይ የተደፉትን እሾዎች ቁጥር እንደጨመርክ አስብ። በፈጣሪ የማያምኑት ሮማውያን ወታደሮች ከጎነጎኑት እሾህ በላይ የጌታችን ራስ የበለጠ ጥልቆ የሚወጋው ደሙን አፍስሶ ያዳነን እኛ ክርስቲያኖች በኃጢአታችን የምንጎነጎነው የሾህ አክሊል ነው። ስለ መተላለፋችን የቆሰለው አምላክ በመተላለፋችን ይቆስላል። የሾህ አክሊል ከደፉበት በኋላ በቀኝ እጁ ከመቃ ከቀርከሃ ሸምበቆ የተሠራ በትር በበትረ መንግሥት ፈንታ ሲያዙት፣ በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ ዘበቱበት። በቀያፋ ግቢ የነበሩት የሊቀ ካህናት ወታደሮች ትንቢት ተናገረልን እያሉ በነቢይነቱ ላይ እንደቀለዱ፣ የአሕዛብ ወታደሮች ደግሞ በንጉሥነቱ ላይ እየቀለዱ ሰገዱለት። ነቢዩ ዳዊት ለእግዚአብሔር በፍርሃት ስገዱ ብሎ ለተናገረለት አምላክ በመዘባበት ሰገዱለት። ቤተ ክርስቲያናችን በጌታችን ላይ በመቀለድ በተሰገደበት ዕለት በዕለተ ዓርብና በሰሙነ ሕማማት ልጆቿን ይዛ እየሳቁ ለሰገዱለት አምላክ እያለቀስን እንድንሰግድ የምታደርገው ለዚህ ነው። አለቃችን ንጉሣችን ሆይ ለመስቀልህ እንሰግዳለን፣ ቅድስት ትንሣኤንም እናከብራለን የሚለውን የኦርቶዶክሳውያን ዓለም አቀፍ ጸሎት በተዋው ያሬዳዊ ዜማ እያዜምን በነገሥታት ንጉሥ ፊት እውነተኛ ስግደትን እናቀርባለን። እየዘበቱ በፊቱ ከሰገዱ በኋላ ማታ ሊደርስበት እንደነበረው አይነት በተመሳሳይ ንቀት በፊቱ ላይ
ተፉበት። በአዳም ፊት ላይ የሕይወትን መንፈስ እፍ ባለው አምላክ ፊት ላይ ምራቅን ተፉበት። በመትፋት ብቻ አላበቁም። በእጁ ያስያዙትን መቃ ተቀብለው በደረቀው እንጨት ራሱን መቱት። የሸዋ አክሊል የተደፋበትን ራሱን መቱት ማለት እሾህን ወደ ራሱ እንደ ሚስማር እየመቱ እንዲገባ አደረጉት ማለት መሆኑን ምን ያህል ስቃይ እንደሚያስከትል እናስተውል። የሕይወትን ራስ፣ ማዕዘንን ራስ፣ የቤተ ክርስቲያንን ራስ፣ ለአለቅነትና ለሥልጣን ሁሉ ራስ የሆነ ክርስቶስ ራሱን መቱት። የከበረ ራሱን በመቃ በመቱት ጊዜ መላእክት ተንቀጠቀጡ። ጌታችን ከኃጢአተኞች ምን ያህል ድፍረትና ንቀት ተቀበለ! አላዋቂው የሰው ልጅስ በጌታ ፊት ላይ እንዴት ሊተፋበት ደፈረ? ይህ ሁሉ የሆነው ስለ ኃጢአቱ ሊተፋበት ይገባው የነበረው በሰው ልጅ ፈንታ ነው ይላል ቅዱስ ያዕቆብ ዘስሩግ። ወስብሐት ለእግዚአብሔር።